ሄርሜላ አንተንም አብርሃምን የደበቀችው ሚስጥር አለ ወይም የደበቅነው ትልቅ ሚስጥር አለና ያን ሚስጥር አቤል መጀመሪያ አንተና ሩታ እንዳልኩ አንዴ ሰላም አውርዱ፣ አንዴ ታረቁና ያለውን ነገር እኔ ላንተ እነግርሃለሁ። የምትፈራበትን የምታለቅስበትን እቤት ላይ እኔ እንጃ እቺ ልጅ ሌላ ሰው እንኳን እየመሰለች ነው። እኔ እርግዝናውም ነው ላለው ብዙ ነገር ላለው ግን ያ አይደለም እና አሁን ላይ በቃ ሁለታችሁ አቤል መታረቅ አለባችሁ ማለት ሩታ በአጠቃላይ አንተን የምታስብ አንተ አብርሃምና ሩታን እንዳለያየ ከዛ ሄርሜላን አምጥታ ሄርሜላን ጓደኛሞች ወይም ፍቅረኛ እንዲሆኑ ያረካቸው የረዳሃቸው አንተ እንደሆንክ ነው ሩታ የምታስበው። አቤል ማለት ከጎና ሆኜ ያየሁትና እየተረዳሁት እያወኩት ያለሁት ነገር ስላለ ነው። ሌላ መጣላት ሌላ ግጭት አያስፈልግም። ብቻ ሄርሜላ በጣም እየደበቀች ያለው ነገር እኔም ሄርሜላም እየደበቅን ያለው ነገር ይሄ ነው። በቃ የሚያስፈራት የሚያሰጋት ነገር አለ። እሺ አሁን የእውነት ማርቲ ሄርሜላ ከሩታ ጋር እንድታረቅ ትፈልጋለች ነው? ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ትንሽ ደብሮኝና የሆነ ነገር አሳስቦኝ ነው የመጣሁት። ማለት በእህቴ ጉዳይ ነው። እህቴ በጣም በዚህ ሰዓት ላይ እየተደበረች እየከፋት ነው ያለውና አንዳንድ ሰዎች አሉ ማለት በዙሪያዋ ከሄርሜላ ምንም ነገር ኖሯቸው ሳይሆን በአንዳንድ ሰዎች ምክንያት ሄርሜላ ላይ ያልሆነ ነገሮች የማይታይ ነገሮች ማንም የማያውቀው ነገሮች እየተካሄዱባት ነውና ይሄን ጉዳይ በርግጥ አብርሃምም አቤልም ማንም ሰው አያውቅም፣ ሚካስም ነው ማንም አያውቅም። እኔና ሄርሜላ ብቻ ነው የምናውቀው። ሄርሜላም በጣም ስለደበራት ስለከፋ ስለጨነቃት ነው ለኔም የምታሳውቀኝ። አብዛኛው ጊዜ እሷ ጋር ነው የማድረው ምናምንና በዛ ምክንያት ነው እኔ ያወቅኩት። እና ዛሬ የመጣውበት ዋነኛው ጉዳይ አቤልና ሩታ እንዲታረቁ ፈልጋለሁ። ማለት በእንደዚህ አይነት ጉዳይ መቀጠል የለባቸውም። እህቴ ላይ ብዙ አይነት ዛቻዎች፣ ብዙ አይነት ማስፈራሪያ ብቻ ብዙ ነገሮች እየተካሄዱ ስለሆነ ይሄ ነገር ደግሞ አሁን ላይ ከሷ ውጪ ማንም ሊያደርገው አይችልምና አቤልም ሆነ አብርሃም ማናቸው ማለት አብርሃምና ሩታ አሁን ላይ ሰላም ናቸው። በሱ በኩል አትመጣም የሚለው ደግሞ የሚያገናኛቸው ልጅ አለና ሁለቱ እርቅ ፈጥረዋል። በቃ እርቅ እስከፈጠሩ ድረስ ደግሞ ምንም ነገር አይፈጠርምና አሁን ላይ እንደዛው እንደተጋጩ ያሉት ከአቤል ጋር ነው እና ከአቤል ጋር አሁን ላይ እየተጋጩ ስለሆነ ሁለቱ መታረቅ አለባቸው። ቢያንስ ሰላም መውረድ አለበት። ምንም ነገር እንኳን በመሀላቸው ባይኖር በሁለቱ መካከል ሰላም መሆን አለበት። ማለት ሄርሜላ በሳት ምን ልበላችሁ በጣም ተጨንቃለች። የሆኑ ስልኮች ይደወላሉ፣ ዛቻዎች አሉ እና አቤል ታውቃላችሁ ማለት መቀየር ሳይሆን ለሄርሜላ በማገዙ ሄርሜላ እውነተኛ ናት በማለቱ የአብርሃም ህይወትን ሰላም መሆኑ በመፈለጉ ከሩታ ጋር አቀያይሟቸዋል ወይም አለያይቷቸዋል፣ አራርቋቸዋልና አሁን ላይ አቤል ላይ ማድረግ የምፈልገውን ነገር ልታደርግ የምችለው በሄርሜላ በኩል ነው። ሄርሜላን በመጉዳት ነው አቤልን ይሄን ነገር እንደመበቀል የምታስበውና አሁን ላይ ሁለቱ ሰላም እንዲሆኑ ፈልጋለሁ። በቃ በአጠቃላይ አቤልንም ጠርቼዋለሁ፣ በዚህ ጉዳይ አወራዋለሁ። ከሩታ ጋር ምንም እንኳን ባይኖራቸው ሰላም ሁለቱ ሰላም እንዲያወርዱ እንደ በፊት ጓደኝነታቸው እንዲቀጥል ቤተሰብነታቸው እንዲቀጥል ባይታረቁ እንኳን የሚያገናኛቸው ነገር ብዙ ነገር አለ። ቤተሰብ ናቸው እነሱ። ሉሌ ያገናኛቸዋል፣ አብርሃም ያገናኛቸዋል። አቤል ማለት ለአብርሃም ትልቅ ወንድሙ ነው፣ ጓደኛው ነው፣ ሁሉ ነገሩ ስለሆነ የሚያገናኛቸው ነገር ሰፊ ነው። ለዛ ሁለቱ እርቅ መፍጠር አለባቸው። እንደ ቤተሰብም ብናይ በሄርሜላ ጉዳይ ብቻ ሳይሆን እንደ ቤተሰብም አቤልና ሩታ እንደ በፊት መሆን አለባቸው። ጓደኝነታቸው መቀጠል አለበት እና ዛሬ ዋና ሀሳብ አድርጌ የመጣሁት ይሄንን ነው። ሄርሜላ በጣም እየተጨነቀች ነው። ያልሆኑ ቴክስቶች እንዴት ልበል ማለት ከብዙ ሰው ያለያየሽኝ አንቺ ነሽ የሚባል ነገር አቤል አይ እንዴት ነህ? ነው አለን እንዴት ነህ? ሰላም ነው አለን እንዴት ነህ? ምንድን ነው እንዲያቻክሉ ሲጠራሽ ነጥራት አልችልም እንዴ? አራች ያለሽ ግን አቻክሉ ሲጠሪ የሆነ ነገር ይሆንሽ ነው ይመስለኝ። አለው ምን ሆናለሁ ብለህ ነው? እኔ ምን ሆናለሁ ብለክ ነው? እሺ ሁሉ ሰላም ይመስገን ነው። ምን አዲስ ደብሮሽ አደም ፊትሽ ልክ አይደለም? አዎ ትንሽ በሄርሜላ ጉዳይ ነው።
ማለት አቤላ እንዴት መሰለ ሄርሜላ ለብዙ ነገር እየተፈጠረ ነው ማለት እናንተ አጠገብ ትስቃለች ትጫወታለች እንጂ ሄርሜላ አሁንም ብዙ ነገሮች እየደረሱባት ነው ማለት የተለያየ ስልክ ነው የሚደወለው የሰላም ስልክ ነው ሊሆን ብለን እናነሳለን በጣም የሚያስጠሉ ቃላቶች ነው የሚወጡት ደስ የማይሉ ነገሮች እየተካሄዱባት ነውና አንተ ፊትና አብርሃም ፊት ነው የምትስቀው እንዳትጨነቁ ነው ሌላውም ሰው ደግሞ እንዳይጨነቅ ነው ሄርሜላ እንደዚህ አይነት ነገሮች እያደረገች ያለችውና እኔ ደግሞ በጣም ከበደኛ ቢል ይሄን ነገር ማድረግ የፈለኩ ዛሬ ላይ እህቴ የሆነ ነገር ሆና ከማየት አሁን ብንፈታው ይሻላል ብዬ ነው አንድ ነገር እንድታደርግልኝ ፈልጋለሁ አቤል አንተና ሩታ ሰላም መፍጠር አለባችሁ መታረቅ አለባችሁ ማለት አንድ ሰው ነው በቃ ማለት ቤተሰብ ናችሁ የሚያገናኛችሁ ሰው አለ እና አሁን ላይ በሌላ ሰው ምክንያት የእናንተ ቤተሰብነት ወይም የእናንተ ጓደኝነት መቋረጥ የለበትም ዋነኛ በህቴ ጉዳይ ነው ህቴ ሰላም እንድትሆን እንድትጨናነቅ አልፈልግም ብዙ ነገር አለ አሁን ላይ ነፍሰ ጡር ናት ፍርሃቶች ጭንቀቶች ከሷ መራቅ ነው ያለበት ማለት ሁሌ መደሰት እንዴት ነው ለልጁም ጤንነት ለህቴም ጤንነት ሲባል ሰላም መሆን አለባትና አንተና ሩታ እንድትታረቁ የፈለኩት ሩታ የሆነ ነገር ማድረግ ከፈለገች አንተን ማለት መናደድ በሌላባት መንገድ ነው ካንተ ጋር የተናደደችው ወይም ደግሞ የተጣላችሁት ግን አንተን ለመበቀል ሄርሜላ ነው እንትን እያለች ያለችው በሄርሜላ ነው እየተጠቀመች ያለችው ሄርሜላ ነው እየጎዳች ያለችው ሄርሜላ ነው እያስከፋች ያለችውና አንተና ሩታ መታረቅ አለባችሁ አቤል ለምን እንደዚህ ያልሽ ለእናንተ መናገር ማለት ይሄ ነው ማለት አልፈልግም አቤል ብዙ እየደበኩ ያለውት ነገሮች አሉ ግን ይሄን ነገር ደግሞ እየደበኩ ያለውት ለህቴ ደህንነት ሲባል ነው ግን አሁን ላይ የሁለታችሁ መታረቅ ለህቴ ትልቅ እንትን አለው ቦታ አለው ማለት ሰላም የምታገኝበት መንገድ ያ ነው አብርሃምም ያው ሰላም አውርዷል ሁሉም ሰው ሰላም አውርዷልና አንተና ሩታ ደግሞ አሁን ላይ መታረቅ አለባችሁ ምን ለዚህ ነው ማለት ብዙ ነገር አለ ብቻ ቤል ይሄን ማለት አልችልም ሄርሜላም ያወራቻችሁ አይደለም ለአብርሃምም ላንተ ምንም የነገረችክ ነገር የለም ግን እኔ ከጎኗ ነው ያለውትና ብዙ ነገሩን እያየው ብዙ ነገር እየተመለከትኩ ነው አሁን ላይ ሁለታችሁን ማስታረቅ ፈልጋለሁ አንተንና ሩታን እኮ ማለት አብርሽና ሩታ ስለታረቁ ነው ማለት ይቅርታ ስለጠየቀችው ነው እኔንም ልታሳርቂኝ ያስብሽው ማለት ምን አስበሻል ምን አስበሽ እንደሆነ አላውቅም ወይስ ምን ተፈጥሯል እኛ ማናውቀው ነገር ምናምን ስለ ሄርሜላ ያስፈራሽ ነገር ምንድነው አቤል አሁንም ቢሆን ማለት ሌላ ጥላ አንፈልግም ሌላ መቀያየም አያስፈልግም ማለት ይሄን አሁን እኛ በራሳችን መንገድ እየፈታ ነው እስካሁንም ግን አለ እኔ አብሬት ማልኖርበት ጊዜያቶች አሉ እና ያ ጊዜያት ደግሞ በጣም የተጨነቀች 24 ሰዓት ነው በቃ ስልክ እያወራን ያለ ነው መፍራት ጀምራለች እያለቀሰች ነው የምታድረው ማለት አብርሃም ፊት ወይም አንተ አጠገብ ብዙ አጠገብ ላይ የምትስቀው የሆነ ሰው እንዳይጨነቅ ወይም ደግሞ በሷ ምክንያት ሌላ ሰው እንዳይጣላ ብላ ነው እና አሁን ላይ ይሄን ሐሳብ ያመጣው አቤል አብርሃምና ሩታ ስለታረቁ ምናምን ነገር አይደለም አንደኛ ሰላም መሆኑ ለሁላችንም ጥሩ መንገድ ነው ከዛም በላይ ደግሞ ካንተ ጋር ለምሳሌ አንተና ሩታ እርቅ ካወረዳችሁ እቺሽ በማንንም በኩል ልትጎዳን ወይም መጥፎ ነገር ልታስብብን አትችልም ጥፋተኛ ነኝ ብለህም ይቅርታ ማለት ካለብህ ባቶንም ለኔ ብለህ ይቅርታ ብትጠይቃት በጣም ደስ ይለኛል ይቅርታ እንድትጠይቃት ፈልጋለሁ ሩታ ለኔ ብቻ ብለህ ሳይሆን አቤል ለሄርሜላ ስትል ይሄን ነገር በቃ እዚህ ጋር መቋጨት አለብን ሁለታችሁ መታረቅ አለባችሁ ሰላም ማውረድ አለበት እኮ ዛሬ መጣሽው እኔና ሩታን ለማስታረቅ ነው አዎ ምን አስፈራቶች ነው እንደዚህ ልትይቻልሽ ማለት አንኳ አቤል ልነግርህ ያልፈለኩት ለዛ ነው ማለት በቃ ሌላ መጣላት ሌላ ግጭት አያስፈልግም
ብቻ ሄርሜላ በጣም እየደበቀች ያለው ነገር እኔም ሄርሜላም እየደበቅን ያለው ነገር ይሄ ነው። በቃ የሚያስፈራት የሚያሰጋት ነገር አለ። በየጊዜው መጨነቅ፣ በየጊዜው ማልቀስ፣ ብቻዋን እንኳን ማደር እስከ መፍራት ድረስ እየደረሰች ነው እቺ ልጅና ይሄን አልልህም፣ ግን በቃ ሁለታችሁ አቤል ሰላም ማውረድ አለባችሁ። አንተና ሩታ መታረቅ አለባችሁ። ማርቲ አሁን እየመሰለሽ ያለሽው ማለት አንቺ እየመሰለሽ ያለው በእኔ ምክንያት ነው ሄርሜላ እየተጎዳች ያለችው። እንደዛ ነው እየመሰለሽ ያለው። አይ አንተን ለመጉዳት የፈለገ ሰው አሁን አንተና ሩታ ሰላም አይደላችሁም። አንተና ሩታ ሰላም ማለት እሷ ላይ መጥፎ ነገር እንዳደረክ ነው ሩታ የምታውቀው። ማለት ይሄ አይምሮዋ የሳለው ነገር ነው። ያልሆነ ነገርን አይምሮዋ ላይ ስሎ አንተ እንደበደልካት አድርጋ ነው የምታስበውና አንተን ለመጉዳት አንተን ልታገኝ ልትጎዳት ስለማትችል በሄርሜላ በኩል ነው እየተጠቀመች ያለችው። እና ሁለታችሁ ግን እርቅ ከፈጠራችሁ በአንተ ምክንያት ምንም ሄርሜላ ልትጎዳበት ወይም በደል ሊደርስባት የሚችልበት ምንም መንገድ የለም። ለዛ ነው አሁን አንተና ሩታ መታረቅ አለባችሁ የምልህ በዛ ምክንያት ነው። ማርቲ ከመጀመሪያውን ጀምሮ ሄርሜላም ሳትመጣ በፊት አብርሃምና ሩታ ተጣልተው ነበር። ገብቶሻል? አብርሃምና ሩታ የተጣሉበት ምክንያት ድሮ ነው። ምናልባት እኔ በመሃል ላይ ሄርሜላን አምጥቼ ስላስተዋወቅኩት ወይ ደግሞ የሱን 400,000 ለማክበር እኔ ፍቃደኛ ሆኜ የሆነ ፕሮግራም አዘጋጅተን ነበረ። ሄርሜላ የመጣችው ሄርሜላ ነበር ፕሮግራሙ ያዘጋጀችው። ከዛ በፊት ግን አብርሃምና ሄርሜላ አይተዋወቁም ነበረ። ከፕሮግራሙ በኋላ ነው የተዋወቁት። ከዛ በፊት ግን አብርሃም ሄርሜላ ከመምጣቷ በፊት ግን ተጣልተው ነበረ፣ አብርሽና ሩታ ማለት ነው። እኔም ከሩታ ጋር አልተስማማውም ነበር። ሄርሜላም ሳትመጣ ነው። ይኸውልሽ ሄርሜላ ስለመጣች አሁን አንተን እያሰበች ነው ሄርሜላን ልጎዳት የምችለው ምናምን የምትይው እሱ ልክ ያልሆነ ሀሳብ ነው ማርቲ። ማለት ሄርሜላም ከመምጣቷ በፊት እኔና ሩታ በቃ ጓደኝነታችን አብቅቶ ነበረ፣ ወይ ደግሞ እንደ ድሮ አልነበረም ጓደኝነታችን። ስለዚህ እሱ አንቺ አሁን ምን አሳስቦሽ እንደሆነ አላውቅም፣ እየተጎዳች ነው እህቴ ምናምን እያልሽ ብዙ ነገር እያሳሰበሽ ያለበት ታይም ነው። ለምን እንደሆነ አላውቅም ማለት እሺ ኢሊዮን ነገር ሳሊስ እንደዚህ ያለልክም አይደል አልኩ። አሁንም ደግሞ ይሄን ነገር መናገር ያልፈለኩት እንደገና ሌላ ጥል እንደገና ሌላ መቀያየም አዲስ እንትን ማምጣት አያስፈልግም። ማለት ብንናገር ሌላ ጥል ነው የሚፈጠረው፣ አሁንም ሌላ ወቀሳን ነው የሚመጣውና ያን ነገር ለማስቀረት ነው። አሁንም ቢሆን ሩታ አንተን የምታስብህ አንተ እንደበደልካት ወይም ደግሞ አብርሃምና እሷን ያለያየው አንተ እንደሆንክ ነው የምታስበው አይደል? ሄርሜላን አመጣት፣ ሄርሜላን አስተዋወቃት፣ ያልሆነ ነገር ፈጠረ የምትልህ አንተን ነው። እና ይሄን ነገር እንትን ለማለት ነው፣ ይሄን ነገር ለማጥፋት ነው። አሁንም አንተና ሩታ መታረቅ አለባችሁ እያልኩ ያለሁት አቤል። አሁን ላይ በቃ ሁለታችሁ መታረቅ አለባችሁ የምልህ ምክንያት ትልቅ ምክንያት አለ ማለት እሱን ነገር ነግርሃለሁ። ሩታና አንተ መታረቅ አለባችሁ የምልህ ትልቅ ምክንያት አለኝ። ሄርሜላ አንተንም አብርሃምን ሁሉንም ሰው ከኔ ውጪ አጠቃላይ ሁሉንም ሰው የደበቀችው ሚስጥር አለ ወይም የደበቅነው ትልቅ ሚስጥር አለና ያን ሚስጥር አቤል መጀመሪያ አንተና ሩታ እንዳልኩ አንዴ ሰላም አውርዱ፣ አንዴ ታረቁና ያለውን ነገር እኔ ላንተ እነግርሃለሁ። የምትፈራበትን የምታለቅስበትን እቤት ላይ እኔ እንጃ እቺ ልጅ ሌላ ሰው እንኳን እየመሰለች ነው። እኔ እርግዝናውም ነው ላለው ብዙ ነገር ላለው ግን ያ አይደለም እና አሁን ላይ በቃ ሁለታችሁ አቤል መታረቅ አለባችሁ ማለት ሩታ በአጠቃላይ አንተን የምታስብ አንተ አብርሃምና ሩታን እንዳለያየ ከዛ ሄርሜላን አምጥታ ሄርሜላን ጓደኛሞች ወይም ፍቅረኛ እንዲሆኑ ያረካቸው የረዳሃቸው አንተ እንደሆንክ ነው ሩታ የምታስበው። ሄርሜላን ከመምጣቷ በፊት ሄርሜላና አብርሽ ከመተዋወቃቸው በፊት እኔም ሩታም አብርሃምም ተለያይተን ነበር። በቃ ተጣልተን ነበር። ሄርሜላ የመጣችው በቅርቡ ነው። ይኸውልሽ እንደዛ እየመሰለሽ ከሆነ ግን ደግሞ የደበቀችው ነገር ምንድነው? ይሁን እየፈራችበትም ያለው ነገር ምንድነው? ማለት አሁን ሩታ በምትፈጥረው ነገር ነው እየፈራች ያለችው። አቤል እኮ አንዴ በቃ ያልኩን ነገር አንዴ አድርግና
ከዛ በኋላ እኔ እነግርሃለሁ፣ ያኔ ትረዳኛለህ። ያኔ እውነት እንደሆነ እንኳንም አስታረቅሽኝ ነው የምትለኝ። ለሄርሜላ ካሰብክ፣ ለሄርሜላ ካዘንክላት፣ እስኪ አንድ ቀን እንኳን ሳታለቅስ ይሄንን ጊዜ ታሳልፍ፣ ሳትፈራ ምንም ነገር እንኳን መውጣት እንኳን እስኪያስፈራት፣ እኔ ከሌለው ወይም አብርሃም ካልመጣ በስተቀር ከቤት መውጣት እንኳን እስኪያስፈራት ድረስ ነው አሁን ያለችበት ደረጃ ነው። እሺ ለምን አልነገረችንም? ለኔም ላብርሽም እኮ አቤል፣ ለምን አትረዳኝም? የምር ይሄንን ነገር አድርግልኝና ከዛ በኋላ ያለውን ነገር ሙሉ ለሙሉ አልደብቅም፣ እኔ እነግርሃለሁ። ያኔ ግን ትረዳኛለህ። ምን ተፈጥሯል ማለት ይኸውልሽ ማርቲ፣ እኔ ከማንም ጋር እኮ ቂም ይዤ መቀመጥ አልፈልግም። የምሬ ነው። ከማንም ጋር ቂም ይዤ መቀመጥ አልፈልግም። ግን ደግሞ ከሩታ የተለያየ ነውና የሆነ ቂም ውስጥ የገባ ነው ቆየ። ሄርሜላ ከመምጣቷ በፊት ነው ይኸውልሽ፣ በወንድሞቿ ምክንያት በአንዳንድ ነገር ምክንያት ነው የተጣላ ነው እንጂ ሄርሜላ ስለመጣች ምናምን አይደለም። እና ደግሞ እኔ ሄርሜላ ስለመጣች ብቻ ሄርሜላ ከአብርሃም ጋር ስላስተዋወቅኳት ብቻ ሩታ ሄርሜላን በአቤል ምክንያት በእኔ ምክንያት ሀሳባ ሄርሜላ የምጎዳበት ምንም ምክንያት የለም። ገብቶሻል? ምናልባት የሰው ወሬ ሊሆን ይችላል ይሄን ነገር። እንደዛ አይደለም አቤል፣ ማለት ከጎና ሁኜ ያየሁትና እየተረዳሁት እያወቅኩት ያለሁት ነገር ስላለ ነው አሁንም ይሄንን የምልህ። እና እንዴት አንተ ባሌን የነጠቀኝ ልጅ ነው ብላ ከምታስብ ሰው ጋር እንዴት ቂም ላትይዝብ ትችላለች? ማለት እሷ የምታስበው በአጠቃላይ አብርሃምን አንተ አጣልተህ አንተ ከሄርሜላ ጋር እንዳደረገው ሄርሜላን እንዳስተዋወቅከው ነው አይምሯ ይሳለው ወይም አይምሯ ያመነው ያን ነገር። እየነገርኩሽ እኮ ነው ሄርሜላ ከመምጣቷ በፊት ነው እኔም አብርሽም ሩታም የተለያየ ነው። ገብቶሻል? ሄርሜላ በቅርቡ ነው የመጣችው እኮ ሰበብ የምታረገው የተጣላ ነው። እኔና ሩታ የተጣላ ነው ቆየ። ሰበብ የምታረገው ሩታን ሰበብ የምታረገው ሩታ አንተ ነው ሰበብ የምታደርገው አይደል? ድሮም ብትለያየ ብትጣሉ ሰበብ ግን ያደረገች አሁን ላይ ነው የሄርሜላን መምጣትና አንተ ሄርሜላን ማወቅ ከሄርሜላ ጎን በመሆን ሰበብ የምታደርገው አንተ እናንተን ብቻ ነው። ይሄንን ነገር ደግሞ ታውቃለህ ጠንቅቀህ አቤል። እንዲህ ያለች ሌላ ነገር ለመፍጠር ነው። ይኸውልሽ ገብቶሻል አይደለ? አሁን ሌላ ነው በብዙ ነገር አልተሳካላትም ወይ በብዙ ነገር አልተሳካላቸውም እነዛ ሰፈር። ግን ደግሞ አሁን በሌላ መጣች። እኔ ስላለው ከአብርሽ ከሄርሜላ አጠገብ ምናምን ስለሆንኩ አሁን ላይ በአቤል ምክንያት ሄርሜላን እጎዳለሁ የሚል ነገር በፍጹም የለም። ምናልባት የሰው እንትን ሰምተሽ ነው ማርቲ፣ የምሬ ነው። ወይ ደግሞ ሄደን እናውራት። እኔ ጋር ስመጣ ደስተኛ ነች፣ በስልክ ስታወራኝ ሳቂታ ነች ሄርሜላ። አሁን እንዳልሽው ምንም የለም እኮ ገብቶሻል? እኔ ሳቃት ሄርሜላ ምንም አትደብቀኝም፣ የሚፈጠረውም ሁሉ ነገር ይሄንን ሁላ ከፈራሽ ሄርሜላ በአንተ ምክንያት ሩታ እየጎዳችኝ ነው ብላውላ መናገር ትችል ነበረ። ግን ደግሞ ብቻ የሰው ወሬ ስለሆነ ነው እሷም እርግጠኛ ሆነ ያልነገረችም እንጂ እኔ ጋር ስመጣ ደስተኛ ነች፣ ሳቂታ ነች። በስተክል ነው የምታዋራኝ። ምንም ነገር እንደተፈጠረ ምናምን አትነግረኝም። ገብቶሻል እኮ አቤል። አሁን እኮ እሷ እናንተ መደበቅ የፈለገችበት ትልቅ ምክንያት አላት፣ የራሷ ምክንያት። ያንን ነገር ደግሞ እኔ እነግርሃለሁ አቤል፣ አሳውቅሃለሁ። ግን እሺ በእኛ ማናውቀው በደል እየደረሰባት ነው በእኔ ምክንያት። እኔ ሄርሜላን ከአብርሃም ጋር አንድ ላይ ስላገናኘው በእኔ ምክንያት ብዙ ነገር እየተፈጠረባት ነው ማርቲ። አቤል ማለት እቺ ልጅ ከዚህ በላይ መጨነቅ ወይም ከዚህ በላይ ማልቀስ፣ ከዚህ በላይ ህይወቷ ላይ መፍራት አያስፈልጋትም። ወይም ደግሞ ያለችበትን ቦታ ለቃ መሄድ የለባትም። እና አንተና ሩታ ሰላም አውርዱ። ከዛ በኋላ ደግሞ ያለውን ነገር እኔ ሁሉንም ነገር እነግርሃለሁ። ይሄንን ያደረኩበት ትልቁ ምክንያቴን ሄርሜላ የደበቀች ግን ትልቅ ሚስጥር እኔ እነግርሃለሁ። ይሄናል ምን ተፈጥሮባት ነው? እሺ ንገር። ሄርሜላ ላይ ምን ተፈጥሮባት ነው? ገርኝ ይሄናል የሚያስፈራት የሚያስለቅሳት ምክንያት ምንድን ነው እኮ ዛሬ ልነግር አልችልም አቤል። ምክንያቱም በቃ እነግርሃለሁ አልኩህ አይደል? ቢያንስ ያልኩህን ነገር ዛሬ አድርግልኝና አንተና ሩታ ብቻ ዛሬ ላይ ሰላም ሁኑ። ከዛ በኋላ ያለውን ነገር ሁሉንም ነገር እነግርሃለሁ። ሰላም አሁን እሺ። እኔ ከኔ ማለት እኔ አሁን አንቺ የምትፈልጊው ነገር ምንድን ነው? አንተና ሩታ እንድትታረቁ ብቻ ነው አቤል የምፈልገው። አንተና ሩታ እሺ። እኔ ምን እንድል ማለት ሩታን ምን ልበላት? በቃ ማለት የበደልኩሽ ነገር ካለ ይቅርታ ብቻ በላት።
እኔ ግን ማለት ለምንድን ነው ጥፋት መስሎ የሚታያችሁ? እኔ ግርም የሚለው ነገር ማለት እኔ ሄርሜላ እንደዛ እየሆነች የምትፈልገው ከሆነ ከሩታ ጋር መታረቄ ሄርሜላ የምትፈልገው የእውነት ሄርሜላ ከሩታ ጋር እኔ መታረቄ የምትፈልገው ከሆነ የምሬ ነው ባላጠፋ እንኳን አጠፋው ብዬ ምንም ነገር የማስበው ነገር የለም። ግን ደግሞ ለሷ ስል ይቅርታ እላታለሁ ማለት ይቅርታ ጠይቃታለሁ። ግን ደግሞ አሁንም ሌላ ነገር ካለ ግን ውስጥ ለውስጥ በጣም የሚደብረኝ እኔ ራሴ በጣም ይከፋኛል። የምሬን ነው ማርቲ። አንተን ካደረክ በኋላ እኔ ሁሉንም ነገር ይሄን ያደረኩበት ምክንያትና ሄርሜላ ደበቀች ያልኩን ነገር እኔ በግልጽ እነግርሃለሁ። እሺ አሁን የእውነት ማርቲ ሄርሜላ ከሩታ ጋር እንድታረቅ ትፈልጋለች ነው? ሰላም እንድታወርዱ ትፈልጋለች። አቤል ማለት አለ ብዙ ነገር በቃ በሰላም አሁን ላይ አብርሃም ከጎኗ ነው። ትልቅ የሚያስፈልጋት የነበረ ሰው ከጎኗ ነውና ከሩታም ሆነ ከማናቸውም ጋር ምንም አይነት ጥላቻ አያስፈልግም። ሰላም ከወረደ በኋላ ምንም የሚያገናኝ ነገር ስለሌለ የመጣሽው አንቺ አሁን ዛሬ ሐሳብሽ ሄርሜላ ከሩታ ጋር አቤል ከሩታ ጋር እንዲታረቅ ይፈልጋሉ ብላሽ ነው? አቤል እሱን እኮ እነግርሃለሁ አልኩ አይደል? ዛሬ አታስጨንቀኝ ብቻ ይሄን ነገር አድርግልኝና እነግርሃለሁ ሁሉን ነገር። እሺ ማለት ሄርሜላ የሚያስደስታት እኮ ኖርማል ነው እኮ እኔ ከህይወቴ ምንም የሚቀንስብኝ ነገር የለም። ይቅርታ ማለት ኖርማል ነው እሷን የሚያስደስታትና ኖርማል እንትን የሚላት ከሆነ ማለት ነው። ስለዚህ ይቅርታ ማለትም ካለብኝ ይቅርታ እላታለሁ። ግን ደግሞ መጀመሪያ ሄርሜላን ማግኘት ፈልጋለሁ። እሺ ላውራት። እሺ እንዴት